ዱባይ እንሂድ ምናምን ብለኸኝ ነበር አይደል? ሳስበው አሁን መሄድ አለብን። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። የዱባይ ያልሽው ነገር አሁን ሊሆን አይችልም። ምን ማለት ነው? አሁን ሊሆን አይችልም። ለምን መሄድ አንችልም? ለምን እኮ ለምን? ቀኑ አልፏል። እኔ ከሰርከውን እኔ ድጋሚ እኮ አላከስርህም። ራሴ ነኝ የምቆርጠው። በቃ ኖ አንቺም ወጪ እንድትወጪም አልፈልግም። ይቅርብን። እዚሁ ችግራችን መፍታት እንችላለን። ትንከባከበኛለህ? ምን ችግር አለው? ለአንቺ ካልሆንኩ እንደ ሌሎቹ ማለት ሌሎቹ እንደምትንከባከባቸው ትንከባከበኛለህ? ቻው በቃ እግዚአብሔርን አጭቅጭቅኝ። በቃ ጭቅጭቅ አስጠላኝ። እሺ ይግባሽ። ዝም ብለሽ አትነዛለሽ። እኔ ሲጀመር እወጣልሻለሁ። እሺ ከዚህ ቤት እወጣልሻለሁ። እሺ ከአንቺ ጋር የትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለሽ፣ ከኔ ጋር ፍቅር መሆን ከፈለሽ በሩ ክፍት ነው ብዬሻለሁ። እምቢ ካልሽ የራስሽ ጉዳይ። ምንም ለምንሽ ምንም ማድረግሽ ነገር የለም። በጣም በዛ አንቺ ራሱ ግድ የለም ልቤ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ብዙ የተጨነቃችሁ ቤተሰቦች ነበራችሁና በጣም ይቅርታ ላስጨንቃችሁ ፈልጌ አልነበረም። ግን ያው አንዳንዴ ሁኔታዎች እንደዚህ አይነት ነገር ውስጥ እንድትገቡ ያስገድዷችኋልና ብቻ ይቅርታ ነው ልላችሁ የምችለው። በጣም ብዙ የምትጨነቁ ሰዎች አላችሁ። አመሰግናለሁ። ምክንያቱም ከራሳችሁ በላይ ነው የምትጨነቁልኝ። ምን ያክል እንደምትወዱኝ አውቃለሁ ምናምንና ለእኔና ለብሩኬ በጣም ብዙ ታስባላችሁ፣ ትጨነቃላችሁ። ሁለታችን እንዳንለያይ ብዙ የምጥሩ ሰዎች አላችሁና ለእናንተ እኔ እንጃ ምን እንደምላችሁ አላውቅም። እኛን ከመውደዳችሁ ለእኛ ካላችሁ ፍቅር የተነሳ ነው የምትጨነቁት። እኔም ብሩክ የሚሆነ ነገር ውስጥ ስንገባ የምትጨነቁት ለእኛ ካላችሁ ፍቅር የተነሳ ነው እና በጣም አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ ማለት እፈልጋለሁ በመጀመሪያ እና ያው እንግዲህ እያደርኩ ያለሁት እዚህ ነው። እልህኛ እንደሆንኩ ታውቃላችሁና ከእልህ የተነሳ ያው እንደወጣም አልፈቀደልኝም እንድሄድም ምናምን ብቻ በቃ እንድንቀሳቀስ ራሱ እየፈቀደልኝ አይደለም። ምክንያቱም ትሄዳለች ብሎ እያሰበ ነው መሰለኝና ሱቅ እንኳን መውጣት አልችልም። ሳስበው ደግሞ በቃ ይሄን ያክል እንደዚህ ከሆነ አይቀር ሳስበው በቃ አንድ ነገር አስቤ መጥቻለሁ ወደ እናንተ። እሱም ምንድነው መሰላችሁ? ያው ከዚህ በፊት ዱባይ እንሂድ ብሎኝ ነበረ። እኔ ግን በቃ ለማን ብዬ ነው የምሸሸው ብዬ እምቢ ብዬው ነበርና አሁን ላይ ሳስበው በቃ ለራሴም ስል ማድረግ አለብኝ፣ መሄድ አለብኝና ዛሬ መጣሁት እንሂድ ልለው ነው ወደ ዱባይ ማለት ነው። ያው እሺ እንደሚለኝ ተስፋ አደርጋለሁ። እንግዲህ መሄድ አለብን ሳስበው ማለት ነው። ምክንያቱም በቃ እዚህ ምንም ጥሩ ነገር እየተፈጠረ አይደለም። እኔም ሰላሜን እያጣው ነው፣ ጤናዬንም እያጣው ነው እና በቃ 10 የከባድ ችግር ውስጥ ከምገባ ሌላ ችግር ውስጥ ከምገባ ያው ከዚህ መሸሽ አለብኝ ብዬ አስባለሁ። በእርግጥ አላቅም፣ እኔ ባልሸሽ ደስ ይለኛል፣ ግን ለማንም ብዬ አይደለም። ብቻ ግን ያው ሁለታችንም ሰላም ያስፈልገናል ብዬ አስባለሁ። እዚህ ቤት ውስጥ አብረን ከሆነን አይቀር ማንም እየመጣ ከሚረብሸን ብንሄድ አይሻልም? በቃ እንደዛ አሰብኩኝና እኔ በእርግጥ በባለፈው አልሄድም ያልኩት እሱ ባመጣው ስህተትና እሱ በሚፈጥራቸው ነገሮች እኔ ለማን ብዬ ነው የምሸሸው? ለማን ብዬ ነው የምሄደው? በቃ እኔ እዚሁ መሆን ፈልጋለሁ። ምክንያቱም አላመንኩበትም ነበረ፣ በሱ እርግጠኛም አልሆንኩበትም። አንዳንዴ ብዙ ነገሮች ሲፈጠሩባችሁ በቃ ይሄ ሰው አይወደኝም ማለት ነው፣ ለእኔ አይጠነቀቅም ማለት ነው ብላችሁ ታስባላችሁ። ግን ደግሞ አሁን ላይ ሳስበው በቃ ጊዜ የሚፈታው ይሆናል። ምንም ሆነ ምን አይወደኝም በሚል ነገር ብቻ እዚህ ከምሰቃይ አብሬው ብሄድ ይሻለኛል። እዚህ ደግሞ መቀመጤ ምንም ሰላም እየሰጠኝ አይደለም። በፈለጉት ሰዓትና በፈለጉት ቀን እንደፈለጉ እየገቡ ቤት ውስጥ እየረበሹኝ ነው ሁሉም ሰው ማለት ነውና ነገም ከነገ ወዲያም ደግሞ እንደዚህ አይነት ነገር አይፈጠርም ብዬ ለማሰብ እቸገራለሁ። ምክንያቱም እኔ አሁን አይምሮ ውስጥ በጣም ብዙ ነገሮች አሉ፣ ብዙ ነገሮች እየተፈጠሩ ያሉት ነገሮች እኔ አይምሮ ውስጥ ተጽዕኖ እያሳደሩ ነውና ዛሬም ነገም ከነገ ወዲያም አሁንም እንደዚህ አይነት ነገር ይከሰታል በሚል ፍርሃት ውስጥ እየኖርኩ ነው። ስለዚህ ይሄ ነገር ከሚፈጠር ትንሽ አይምሮዬን ማረጋጋት ስላለብኝ በቃ ብንሄድ ይሻላል ከብሩኬ ጋር። ምክንያቱም እዚህም ሁኜ እንደወጣ እየፈቀደልኝ አይደለም።
አይታችኋል። የተወሰነ ልብስ ይዤ ከቤት ወጥቼ ነበረ። ግን ደግሞ ካመመኝ በኋላ ቤት ይዞ መጥቶ የትም አትሄጂም ምናምን ነገር ብሎኝ ይሄው ማድረውም ሶፋ ላይ ነው። በእልህ የተነሳ ነው፣ ግን እልህ ይዞኝ ነው እንጂ ምንም አዲስ ነገር የለውም። እኔ በጣም እልህ ስላለብኝ ነው። እና በቃ ይሄ ሁሉ ነገር እየተፈጠረ ደግሞ ምንም እንዳልተፈጠረ ከብሩኬ ጋር መቀጠል በቃ ስለከበደኝ ነው። ምንም አልተፈጠረም ብሎ ከሱ ጋር በሄደበት ሁሉ የት መሄድ በጣም በቃ ከባድ ነገር ሆኖ ስለተሰማኝ ነው አልሄድም ብዬ ቀርቼ ነበረው። አሁን ግን በቃ ለራሴ ስል ማድረግ አለብኝ። ያው እዚህም ሆኜ ደግሞ እንዳልኳችሁ ነው እንደወጣ ስላልፈቀደልኝ ወደ ነበርኩበት ቤትም እንድመለስ ስላልፈቀደልኝ ያለኝ አማራጭ ምንድነው? ከሱ ጋር መሆኔ ካልቀረ እዚህ ቤት ውስጥ ሆኜ ከምሰቃይ ብንሄድ ይሻላል። በቃ እኔ በጣም ነው የሰለቸኝ። እሷን ደግሞ እኔ ምን እንደማደርጋት አውቃለሁኝ። ምክንያቱም እኔ የተደረገብኝን የሆነብኝን ነገር ሳልመልስ ዝም ብዬ አልቀመጥም። ግን ይሄ ነገር ከባድ ችግር ውስጥ ሊያስገባኝ እንደሚችል አውቃለሁኝ። ብቻ አላቅም። የነገን የሚወስነው ፈጣሪ ነው። ግን ደግሞ እየተናኩኝና ክብር እየተነካ መቀጠል ስለማልፈልግ እንደዚህ ስለማይሆን መሆንም ስለሌለበት፣ ምክንያቱም እኔ ማንም ጋር ደርሼ አላቅም፣ መድረስም አልፈልግም። ግን በዚህ ልክ ደግሞ ማንም ሰው አፉን መክፈቱ ሳያንስ ጭራሽ እጇን ደግሞ እኔ ላይ እንድታነሳ ስለማልፈልግ እሷን ማደርጋትን ያውቃለሁ። ግን ጊዜው አሁን አይደለም። ብቻ መዛት ብቻውን በቂ አይደለም። በተግባር አሳያታለሁ ማንነቴን ማለት ነው። እና እንደዚህ አይነት ነገሮችም እኔ ላይ መፈጠር የለባቸውም። ከዚህ በኋላ ማንም ሰው እኔን ማክበር አለበት፣ ወይም ደግሞ አጠገቤ መድረስ የለበትም። እኔን ማክበር ካልፈለገ እኔ ጋር እንዲደርስ አልፈልግም፣ ማንም ሰው ማለት ነው። ስለዚህ ምክንያቱም እኔ በማከብረው ልክ ነው ሰው እንዲያከብረኝ የምፈልገው። እና ሰው ደግሞ አክብራችሁትም ማያከብራችሁ ከሆነ ሲንቃችሁ ደግሞ በዛው ልክ ማንም ሰው ሲናቅ የሚወድ ሰው የለም። እና በዚህ ልክ መስመሯን አልፋ ደግሞ እኔን እንድትነካኝም ስለማልፈልግ እሷን እኔ የማደርጋትን ነገር አውቃለሁኝ። እናንተ ግን እንድትናደዱ እንድትበሳጩ አልፈልግም። ያው ብሩኬና እኔ ከዚህ በኋላ ሰላም እንደምንሆን ተስፋ አድርጋለሁ። ያው በምንሄድበትም ቦታ ጥሩ ነገር እንደሚገጥመን ራሳችንን አረጋግተን በቃ ከሁሉ ነገር ርቀን ሰላም እንደምንሆን ተስፋ አደርጋለሁና በቃ ሳስበው በቃ ተኝቼ ነው ይሄ ሀሳብ የመጣልኝና በቃ ለምን ለቤተሰቦችም አልናገርም፣ በቃ ይሄን ነገር ወስኜ ለምን በቃ አንሄድም ለብሩኬም ነገርየው ምናምን ብያስቤ ነውና በቃ ብሩኬን ልጥራውና በእናንተ ፊት ጠይቀዋለሁ። ከዛ ብንሄድ ነው የሚሻለው። በቃ ለሁለታችንም ሰላም ለኔም ጤንነት ሲባል ከዚህ ቦታ መራቅ አለብኝ። ብሩኬ ተሰማኝ። እስኪ ልጣራ። ብሩኬ ና እንዴ ፈልጌህ ነው። እና ያው ልላችሁ የምፈልገው ደግሞ አትጨነቁ። አሁን በጣም ደህና ነኝ እግዚአብሔር ይመስገን። እና ታች ፈልጌህ ነው እንዳትጨነቁ እሺ። በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ደህና አደርክ? ዛሬ ማገዝ ይዘሻል። ፍሪጅ አንዴ ምን ይዤ ካሜራ ምናምን። ሰላም በላቸው ቤተሰቦች። አይ እንዴት ናችሁ? አስደነገጥሽኝ እኮ ነው። እሺ እና ቁጭ በል እስኪ ጋር ቁጭ በል እስኪ ጋር መቼ መጥቶ ነው? አሁን ልብስ እየቀየርኩ እኮ ስታይኝ ክውን ያሉት አሁን ደህና ነኝ። ያስታውቃል ፊትሽ፣ ያስታውቃል ፊቷ። ፋሚሊ ተረጋጋሽ ማለት እግዚአብሔር ይመስገን። መረጋጋት ከተባለ ራስሽን ካስጨነቅሽ እኮ ወደ ሌላ ነገር ነው የምትገቢው። ታውቂያለሽ። ግን ዝምተኛ ከባድ ነው እኮ። እዛም እኮ ትችያለሽ አንቺ ገግመሽ ቅዝቃዜ ያለው ምናምን ከኔ ጋር ተኝ። እሺ ትችያለሽ ከኔ ጋር ራሱ መተኛ ትሰጠኛለህ። ምን ችግር አለው? ችግር አለው ፋሚሊ? ምን ችግር አለው? ኖርማል ነው አይደል? ራሷ የምታወደ አይደል? ትንከባከበኛለህ። ምን ችግር አለው? ላንቺ ካሉ እንደ ሌሎቹ ማለት ሌሎቹ እንደምትንከባከባቸው ትንከባከበኛለህ። አይሚ በጣም እያስጠላሽ ነው። እግዚአብሔር ስታደርገኝ ደግሞ ሌላ ስሜት ውስጥ ብገባበስ?
እዚህ ነው የጠራሽኝ? ና ቻው በቃ እግዚአብሔርን አጭቅጭቅኝ በቃ በጠዋት ብሩኬ በቃ በአንተ እርግጠኛ መሆን ስለምፈልግ ነው የምጠይቅህ። ነው ምንድን ነው እርግጠኛ መሆን? እንደዚህ አይነት ወሬ እንድትወሪኝ አልፈልግም። ቁጭ በል በቃ። ምን እኮ ረፍ እግዚአብሔርን በተለይ እንደዚህ በቃ ካሜራ እየደቀንሽ ምናምን መተሽ እንዳትናገሪ። አትናገሪኛ በሰላም መተሽ ነው ወደ ነገር ትይጂ። ለቁም ነገር ነው የመጣሁት። ግንፍል ትላለች እንዴ? ግንፍልሽ ለቁም ነገር ነው የመጣሁት። አውሪ አምጥቶ ና ቁጭ በል እዚህ ጋር አውሪው እንደዚህ ነው። ይኸውና እዚህ ጋር ሁን። ወይ መድኃኒዓለም በጠዋት ገና ቱላባት ስማኝ፣ አሁን አንድ ነገር አስቤ ነው እየመጣሁት። እሺ ንገሪኝ፣ እየሰማሁ ነው። ባለፈው ዱባይ እንሂድ ምናምን ብለኸኝ ነበር አይደል? ሳስበው አሁን መሄድ አለብን። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። እኔ ባለፈው በቃ ለማን ብዬ ነው የምሸሸው ምናምን ብዬ ነበር። ሲቀጥል ደግሞ በአንተ እርግጠኛ ስላልሆንኩ ነበር። አሁን ነው የወሰንሽው ዱባይ መሄድ? አዎ በቃ ምንም ሰላም። አሁን ትፈልጋለሽ ዱባይ መሄድ? መሄድ አለብን ብሩኬ፣ የምሬ ነው። አንደኛ ነገር እኔ እዚህ ቤት ውስጥ ወይ ከዚህ እንደወጣ እየፈቀድክልኝ አይደለም። እዚህ ቤት ውስጥ ሆኜ ደግሞ እኔ ማንም እየመጣ ምናምን በፈለገው ሰዓት እንዲረብሸኝ አልፈልግም። እሱም ደግሞ አልሆን ብሏል። ያው በተፈለገበት ሰዓት ቤት ውስጥ እንደተፈለገ እየተገባ ስለሆነ ይሄ ነገር ለኔ ምቾት እየሰጠኝ አይደለም። ስለዚህ እሱን እኮ እኛው ነን መስመር እናስይዘው አይደለም። አይ ምንም መስመር እኛው ነን። በቃ ፍጹሜንም መናገር ያለብን እኛው ነን። እኛው ሳንግባባ ሌላውን ለመናገር ለማግባባት መሞከር ራሱ በጣም ቢክሽ ባህሪ ምንም ሊያዝልኝ አልቻለም። ይቅርታ አድርግልኝ ነው። ምክንያቱም አንዴ ጥሩ ያስባል ብዬ ሳስብ ወደ ሌላ ስህተት ደግሞ ይገባል። ስለዚህ ምንም ባህሪው እየተያዘልኝ አይደለም። ደፍሬ እንኳን ልናገረው አልቻልኩኝም። ምክንያቱም የልቡን አላቅም፣ የውስጡን ስለማላቅ መናገር እንኳን አልቻልኩኝም እንጂ በጣም ብዙ ነገር ብለው ደስ ይለኛል። በጣም በቃ እኔ እንጃ። ግን ደግሞ አንዴ ጥሩ ነገር ያስባል፣ አንዴ ደግሞ ማይሆን ነገር ያደርጋል ምናምን ግራ ስላጋባኝ ነው። ስለዚህ እኔ ማንንም መናገር አልችልም፣ አላቅም። ባለፈው ራሱ በጣም ተናድጄበት ነበር። ግን ደግሞ በቃ አሁን ምንድነው ሴት ነህ የት ምዝን ሁሉም ነገር ከረፈደ በኋላ ነው የተናገርሽኝ። ነው እግዚአብሔር ምንድነው የሚረፍደው? አሁን የፍጹሜንም ነገር እኛንም እናስተካክል። ሴን በቃ ተው አይደለም እኛውንና እሱን መስመር ምናስይዘው እኮ ግዴታችን። በቃ ግን ደግሞ የዱባይ ያልሽው ነገር አሁን ሊሆን አይችልም። ምን ማለት ነው? አሁን ሊሆን አይችልም። ለምን መሄድ አንችልም? ለምን እኮ ለምን? ቀኑ አልፏል እና ይለፋ። ቀኑ አለፈ፣ ትኬቱንም ከሰርኩት፣ ችግር የለውም። ሌላ ችግር ተደራረበብኝ፣ ምንም ሳልናገር ጸጥ አልኩኝ። እሺ ችግር የለውም። በቃ ሌላ ትኬት እንቆርጣለን። አይ የትም አንሄድም። እኔ ሃይሚ ድጋሚ አንተ የምትለው ነገር ብቻ ነው መሆን ያለበት። እንደዛ አልሽኝ። እኔ ሃይሚ የምር እንደዛ አሁን መሄድ አንችልም። እግዚአብሔርን ነው መሄድ አንችልም። ትኬቱን ከሰራ ያለው አንድ ሁለት ደግሞ ድጋሚ ሌላ ወጪ ማውጣት አልፈልግም በእንደዛ አይነት ጉዳይ። ሲቀጥል ደግሞ ጾም ነው፣ ለመጾምም እዛ አይመቸኝም። በቃ እዚህ ሆነን ችግራችን ምንድን ነው? በቃ እኔ እዛኔ ትክክለኛ ውሳኔ ነበር ብዬ ያሰብኩትን ነገር ነበር ያመጣሁት። ታገስኩ። ያኔም እኮ ጾም ሊገባ ሲል ነው እንሂድ ያልከኝ እኮ። ነበረን ጊዜ ነበረን ጊዜ ነበር። ግን ደግሞ እኔ እግዚአብሔር ነው ምንም ከስራው ነገር የለም። የዛን ጊዜ ያሰብኩት ሀሳብ ነበር። አሁን ግን እዛም ሆንኩ እዚህም ሆንኩ እኔና አንቺ ሰላም እንደማንሆን ገብቶኛል። በቃ ምንም አዲስ ነገር የለውም። ለምንድን ነው ሰላም ማንሆነው? እዚህ እኮ እየረበሸን ያለው ነገር አለ አይደለ? እየተግባባን አይደለም። እኔ እናት እኔ ነኝ። እሺ እና ታዲያ ለምንድን ነው እዚህ ቤት የምታግተኝ እንዴ? እኔ መቻገትኩሽ? እኔ እናት ይኸው መውጣት ትችያለሽ። መቻገትኩሽ? ይኸው እንዳትወጪ እንዳትሄጂ እያልከኝ አይደል? እንዳትሄጂ ከቤትሽ ነው። ከቤትሽ አትውጪ ማለት መታገት ነው? እንደዛ ነው። አዎ አይደለም ከቤትሽ አትውጪ ነው ያልኩሽ። እሺ እንደዛ በቃ ችግራችንንም ይሄው እኔ እናንተ ጊዜ ኖረን ከፈለክ እንሂድ በቃ ከዚህ ቦታ። የትም አልሄድም የትም አልሄድም። በቃ ምንም የሚሄድበት ምክንያት የለም። ጀመር ብሩክ፣ እኔ አንተን ልረዳህ አልቻልኩም። እኔ በዚህ ሰዓት ላይ ብዙ መለወጥ የምችል ልጅ፣ ብዙ ማደግ የምችል ልጅ በማን ተስፋ አንቺን እየተማመንኩ አንቺን እያመንኩኝ እንዲህ ባደርግ እሺ ትለኛለሽ፣ ከኔ ጋር አንድ አይነት ሜንታሊቲ ያለሽ ብዬ እያሰብኩኝ ብዙ ነገር ልዙ እያደረግኩ ነው እኮ። በቃ አሁን የከሰርከውን እኔ ድጋሚ አላከስርህም፣ ራሴ ነኝ የምቆርጠው። በቃ ኖ አንቺም ወጪ እንድትወጪም አልፈልግም።
ይቅርብን። እዚሁ ችግራችን መፍታት እንችላለን። በቅድሚያ አንቺ ራስሽን አእምሮሽን ነፃ አድርጊ። ገብቶሻል አይደል? ራስሽን ነፃ አድርጊ። ያሉብንን ችግሮች እኩል መጋፈጥ ነው። ሌላ ምንም አይመጣብንም። በቃ የትም መሸሽም መሄድም አያስፈልግም። ትቼዋለሁ። ሀሳቤንም ከሰራ ያለው ብሬንም ተውኩት። እሺ እኔ ብቻዬን ልሂድ። የት ነው የምትሄጂው? ብቻሽን? ዱባይ። አትሄጂም። እግዚአብሔርን መጨቃጨቅ ነው ያስጠላኝ። ለምንድን ነው የማይሆን ነገር? እሺ እዚህ ሰላም እየተሰማኝ አይደለም። በቃ በምን ወይ ነው ሰላም ያልተሰማሽ? ቅድሚያ አንቺ ራስሽን እስቲ። አንተ እስኪ ገሉኝ ነው እንደ የምጠብቀው? ማን ነው የሚገልሽ? በቃ የፈለገው ሰው እሺ። ሃይሚ እኔ የትኛው ጋር ሽሉኝ? የትኛው ጋር ልሁንልሽ? በእግዚአብሔር እስቲ ንገሪኝ። እኔ የትኛው ጋር ሁን አልኩ? እሺ እኔ አንቺን ሰላም ላስገኝ እነሱን ልናገር ከማጋዱ እኔ የከሰርከው ነገር ነው የሚያሳስበው ወይስ እኔ አንቺ ጤንነት ነው የሚያሳስበው? ደግሞ የትም አንሄድም። የትም መሄድ አልፈልግም። ለምን? መሄድ ስለማልፈልግ እዚህ ጉዳይ አለ። መሄድ አልፈልግም። በቃ ለምንድን ነው ሀገሬ ላይ ቅብርር ብዬ ማንም ምንም እንደማያመጣ ካለው ያለው ለምንድን ነው የዛን ጊዜ ትክክለኛ ለምንድን ነው መጀመሪያ እንሂድ ያልኩት? ነበረ ትክክለኛ ውሳኔ ነበረ። የኔ ቆንጆ በመሀላችን ሰው እየገባ ነበር ያበጣበጠን እኮ። አሁን የሚመጡትን አይነ ስባቸውን አጠፋልሽ አለው። ስነ ስርዓትሽን ትይዣለሽ። አንቺም በመሀል አሁን ቅድም ምንድን ነው ያልሽኝ? ልኩስ የምታረጊውን ነገር ታቆሚያለሽ። እንዳሮጊት ሰማሽኝ አይደል? በስርዓት ሆነሽ ማዋራት አለብሽ። በቃ የትም ሄድ ምንድነው? ለምንድን ነው የምንሄደው? እሺ ለምን መሄድ ስላለብን? ለምን? አንድ ሪዝን ንገሪኝ። መሄድ ስላለብን አንድ ሪዝን። ለሁለታችን ሰላም ማለት እዚህ ሆነ ሰላማችን ማግኘት አንችልም። እኔና አንቺ መግባባት አንችልም። ጭራሽ እየታመንኩኝ ነው እንዴ? እኔና አንቺ መግባባት አንችልም ወይ? አንችልም። እኔ መግባባት ስንችል አላየሁም እስካሁን ድረስ። ኧረ ጉዴ ፈላ። ብሩኬ በእናትህ አታስጨንቀኝ። በእናትህ ቀላሉ ነገር ይኸው ልንገርሽ፣ አብሳላት ከኔ ጋር ምንም የላትም፣ ወደፊትም አይኖራትም። አንቺ ስነ ስርዓት ከያሽና ከኔ ጋር ለመጣላት ጭቅጭቅ ምናምን ማትፈጥሪ ከሆነ ብቻ ሰላም እንሆናለን። ገብቶሻል አይደል? እኔም ስህተቴን አረማለሁ፣ አንቺም ማረም አለብሽ። እኔ ምን አጠፋው? እሺ ምን አጠፋው ብሩኬ? ምን አጠፋው ማለት ምን ማለት? እኔ ምን ስህተትሽን ማረም አለብሽ የምትለኝ? እኔ ምን አጥፍቼ? እኔ እኮ አሳልፈሽ እየሰጠሽ ነው። እኔ እናት እኔ አሳልፈሽ እየሰጠሽ ለማ? ለሰው ነው። ክፍት አደረግሽው እኮ በሩን። ወይኔ ጉዴ! እንዴ ለራሴ ደግሞ ጥፋትህን በእኔ ላይ ታደርግ። የምን ጥፋት? እስቲ ንገሪኝ። እኔ እኮ ምን አደረግኩ ነው? እሺ እንዴት ነው የምታስቢው? ሰው ሁሉ ጤነኛ አይደለም እንዴ? እንዴት ነው የምታስቢው? ሃይሚ አፈቀርኩ እንጂ አፈቀርኩሽ ብያታለሁ እንዴ? አፈቀርኩ አለች እንጂ እኔ አፈቀርኩሽ ብያታለሁ? አሁንስ በዛ። በቃ አንቺም ታውቂያለሽ። በቃ እንዴ እኔ እንትን አላልኳት፣ እኔ ምንም አላስጀመርኳት። ራሷ በተሰማ ስሜት መታ ተናገረች፣ ስሜቷን ገለጸች። እኔ እፈልግሻለሁ እቀጥላለሁ አላልኩም። እና እኔ ላይ ለምን አፏን ትከፍታለች? ኧረ ጉዴ ፈላ። እኔ ችግር የለውም እኮ እሷን ምን እንደማደርጋት እኮ አውቃለሁ። እሺ አሁን የእሷ አፍ መክፈት እኔና አንቺ መሀል ላይ ያጣላናል። ገብቶ በእግዚአብሔር እኔና አንቺን ያጣላናል። የእሷ አፍ መክፈት መሀል ላይ ያላችሁ ሰዎች ናችሁ። እንዴት እንደማረጋት ደግሞ እኔ እሷን አሳያለሁ። መሀል ላይ ያላችሁ ችግር የለውም። እኔ ነኝ ያስመጣሁሽ። አሁን ትላንትና ወዲያ ምናምን አሁን ሌላ ነገር አይደለም ሃይሚ፣ አይደለም። በጣም መረጋጋት አለብሽ። እግዚአብሔርን እንዴ እኔ የምትናገሪብኝ ምክንያት ከኔ ጋር እኮ እየጣላሽ ያለሽው በሰው ነው። ሰው በሚፈልገው ነገር ሰው በሚፈጥረው ነገር ነው። ገብቶሻል? ከኔ ጋር አይደለም። እኔ ባደረኩት ነገር አይደለም። እኔ ስህተቴን አመንኩልሽ። አንቺን ለመመለስ ብዬ እኔና አንቺ እንዳንለያይ ብዬ የገባሁበት ገደል ነው። ግልጽ ነው እኮ መሄድ አልነበረብህም። እና አንቺ ጥፋትህን አምነህ ይቅርታ ከማለት ይልቅ እኔ ምን ላድርግ ነው ማለት የጀመርከው? የኔ ቆንጆ ስንት ያልኩሽ እኔት ላይ እኮ ሴት ሲመጣ እንዴት እንደምትሆኝ እኮ ግልጽ ነው። ደጋግሜ ያልናገር እና ታዲያ ለምን ሴት ታመጣለህ ታዲያ? አንዴ እንድትመለሽ እኮ ነው። እኔ ምንም ካሌለኝ በመጣስ በምን ምክንያት ነው የምመለሰው? እኔ ምንም በቅናት ነው እንድመለስ የፈለግኩት። ሁልጊዜ መጨቃጨቅ ነው። ያልገባኝ በቃ መፍትሄ ካልሆነ አሁን እንሂድ ብሩኬ። በቃ ዱባይ አንሂድ። የምትከስረው ነገር አያሳስብህ። እኔ ትኬት ቆርጣለሁ። እኔ አልፈልግም። እንደዛ ከሆነ እኔ ራሴ እሄዳለሁ። ገባ? ለምንድን ነው የምትሄጂው? እሺ ከዛ ሲለኛል እንዴ እሺ ሂጂ መሄድ እፈልጋለሁ ምናምን ትላለች። ሄደሽስ ከኔ ጋር መፍትሄ ነው የምፈልገው? መለያየት ነው? ለምንድን ነው የማትናገሪው አንቺ? መለያየት ከሆነ ግልጹን ንገሪኝ። ይኸው ልቅልልሻለሁ ከህይወትሽ። እንዴ መፍትሄ ከሆነ ቀጥታ ተናገሪ። ሄደሽስ እዚህ ሆነሽ እኔና አንቺ መግባባት እንችላለን። በቃ
ይበቃል። ማን ስለሆንኩ ነው እኔም ከስረው? ለማን ስለሆንኩ ነው ይሉ ወጪ የምወጣው? ወይኔ እኔ አሁን ወጪ አውጣ ማን አይደለም ማን እኔ አንቺ ከፍለሽልኝ እንዴት ነው የምፈልጊው? ምን ችግር አለው? እንዴት ነው ምን ችግር አለው? እንዴ ልጅ እኮ ነኝ እኔ እናት። ምን ችግር አለው? አልፈልግም። እኔ በዚህም ክብሬ የተነካ ያክል ሊሰማክ ነው? አልፈልግም። እንደዛ እንዲሆን አልፈልግም። ለምን? ስለማልፈልግ። እሺ እንደዛ ከሆነ ትኬት ቆረጠውና እንሂድ። እኔ ደግሞ አልሄድም። ዱባይ የሚሄድ ነገር ትቼዋለሁ። ገብቶሻል? ስነ ስርዓት የምትይዥ ከሆነ እዚሁ ሀገርሽ ላይ ስነ ስርዓት። ለምንድን ነው ነፍሰ ገዳይ የምትሆኚው? ለምን ትነካከያለሽ? ለምን ትነካከያለሽ? እንዴ በቃ ጨርሻለሁ። ለአንቺ የምትጠይበት ምክንያትሽ ምንድን ነው? አመሰግናለሁ። ምንድነው አንተ ጋር ጥሩ ነገር ስለጠበቅኩኝ በቃ ቪዲዮን አቁመው። ምንድነው ጥሩ ነገር ጠብቄ ስለነበር ነው እግዚአብሔር እንሄዳለን የምትለኝ ነበር የመሰለኝ። ግን አሁን አንተ እኔ ስጀመር ካንተ እኔ አላቅም ምን እንደምትፈልግ ራሱ ልረዳህ አልቻልኩኝ። አንተ ስትፈልግ ብቻ እንሂድ ብለህ አንጠልጥለህ ይዘኸኝ የምትሄድ ሰው አይደለም። አንተ ስትፈልግ ብቻ በቃ ሻንቺ ስትፈልጊ ነው የሚሄደው ነው አንቺ ስትፈልጊ ነው የሚሄደው። በዚህም ልንፎካከር ነው። እኔ አይደለም ፎካከር። በዚህም ልንፎካከር። ለምን ፎካከርሻለሁ? አይ ስትናገሪ እንኳን አንቺ ያደረግሽውን ነገር ማሰብ አለብሽ እኮ እኔ እናት። አንተ ስለወሰንክ እኮ ከዚህ በፊት የትም ቦታ አብሬክ ሄጃለሁ አይደል? አረ ጉዲ ፈላ። ምንድነው አሁን በቃ አሁን ጥሩ ስሜት አልተሰማኝም። በቃ እሺ እንሂድ ነው ምናምን በቃ ችግር የለውም። እሺ ላንቺም ጤና ሲባል ምናምን ላንቺም ሰላም እንሂድ ማለት ሲጠበቅብህ አንተ ሌላ ትርፍ ታወራለህ። ለምንድን ነው የምንሄደው? ላንቺም ጤና ላንቺም ሰላም ነው የምከስረው ምናምን ትላለህ። እኔ ላውጣ እጅግ ማስጠላኝ። እሺ ይግባሽ። ዝም ብለሽ አትነዛለሽ። እኔ ሲጀመር እወጣልሻለሁ። እሺ ከዚህ ቤት እወጣልሻለሁ። እሺ እስኪ ቀጥታ ሰላማዊ ንግግር ለመናገር ሞክሪ። እንዴ ሁልጊዜ የሆነ ነገር ሁልጊዜ ጥፋት እኔ ላይ መደምደም እንዴ አልሄድም። በቃ አልሄድም ዱባይ እና ምንድነው እንደዚህ አልሄድም ዱባይ። በቃ በጣም ምርር እያደረግሽኝ ነው። እግዚአብሔርን አርፈሽ ቁጭ ብለሽ ስነ ስርዓት የምትይዥ ከሆነ ትይዣለሽ እዚሁ። ስለሸሸሽ ምንም አታመጪም። የዛኔ ያሰብኩት ነገር ነበር። ልክ ነበርኩኝ። የዛኔም ልክ ነበርኩኝ። ሃይሚ ልክ ነበር። እንሂድ አልኩሽ አልሄድም። ያዙ ይልቀቁኝ አልሽ። አሁን ተነስተሽ ለምንድን ነው እንሂድ የምትይው? ገደል ትገባለች። እሷንም አንጠለጥልልሻለሁ። እሺ ስነ ስርዓት የምትይዥ ከሆነ ያዙ። አይደለም ለኔ ብለህ እኔ ምን አደረኳት? አሁን ከእሷ ጋር ምን አለኝ? ለኔ ብለህ አይደለም መች አስጠጋኋት? በቃ አልቀበልም አልኳት። ምን ላድርጋ ከዛ በላይ እንዴ? እሺ ሄድሽ ምና እዚህ ሆነሽ እስቲ አንቺ ራስሽና እኔ ማስከበር ያቅትሻል? ምን ላድርግ? ከዚህ ማስከበር ያቅትሻል እንዴ? መልካም ይሁንላችሁ ምናምን እያልሽ እኮ በር እየከፋት እና ምን ልኬን ካንተ ጋር ስታገል ኑር እንዴ? ስታገል ኑር እንዴ? ብትታገይ ምን ትሆኛለሽ? ምን ትሆኛለሽ? እንድታገለት የሚያደርገኝ ነገር ስላለ ምንድን ነው ያላየሽው? ምን አጎደልኩብሽ? እኔ ምን አጎደልኩብሽ ይለኛል እንዴ? ምን አጎደልኩ? መልሽልኝ። በቃ ከዚህ በላይ እንድታወራ ምን አጎደልኩብሽ? እዚህ ሆነ ሰላም መሆን አቺም ወይ እዚህ ሆነ ሰላም መሆን አቺም ወይ መልሽልኝ። ከዚህ በላይ ትርፍ ወሬ አታወራሽ። እዚህ ሆነ ሰላም መሆን አቺም ወይ ከኔ ጋር ለምን ስለማልችል ነው። ለምን ሰላም መሆን ስለመሰለኝ አልሄድም ብዬሽ ነበር፣ ግን ደግሞ ሰላም ስላልሆንኩኝ እንሂድ አልኩ። እኔ ደግሞ አሁን እንደዚህ ድጋሚ ምንም አይነት ነገር ብዙ አላደርግም። ባንቺም ትኬት ተቆርጦ ግን አልሄድም። እኔ ፈልገሽ ከሆነ እኔ የምር የምትፈልጊ ከሆነ እዚህ ሆነሽ ነው የምታሳይኝ። ገብቶሻል አይደል? እዚህ ሆነሽ እንተያይ እንዴ። እዚህ አንድ ላይ ሆነን እንታገል ስልሽ እኮ እምቢ እያልሽ ነው። የኔ እናት ዛሬ ነገ ሌላ ሰው ምናምን አትሁኝብኝ። አንድ አይነት አቋም ይኖርሽ እንዴ። ስለምወድሽ ስለማስብልሽ ብቻ ዝም አልልሽም። ስነ ስርዓት መያዝ አለብሽ እንዴ። እንደፈለግሽ እኮ እየሆንሽ ነው የኔ እናት። እንደፈለግሽ እየሆንሽ እኔ ምን አደረኩ? በጣም እንደፈለግሽ እየሆንሽ ነው። ደስ ሲልሽ እንደፈለግሽ እየሆንሽ ነው። የፈለኩት ላውራ ምንድነው? አንተ እንደዚህ እንደምትመጣ ይኸውልሽ፣ እኔ እናት ከእኔ ጋር መቀጠልም ሆነ መረጋጋትም ሰላም መሆን የምትፈልጊ ከሆነ ምርጫውን ነው። እያስፈራራኸኝ ነው። እያስፈራራሁሽ መቀጠል ባልፈልግስ? ካልፈለግሽ እኔም አቆማለሁ። አንቺም ከአንቺ ጋር መታገል እኔ እኮ በጣም እየሞከርኩኝ ነው። ታውቂያለሽ አይደል? እሷ ባመጣችሁ ስሜት እኔ እሺ ተውቀስኩልሽ። እሺ ያልኩኝ ገብቶሻል አይደል? የሆነ ሰንባሪ ባጠፋው ጥፋት ብሩክ ይወቀሳል። ትናገሪኛለሽ። በጣም ችግር አለብህ አንተ። እፈልጋለሁ በቃ ለሁለታችን ሰላም እንሂድ ስትባል ደግሞ እምቢ ትላለህ። ራስህ ስትፈልግ ደግሞ መተህ እንሂድ ትለኛለህ። አሁን ለሁለታችን ሰላም ነው እንሂድ ያልሽኝ እና ለምንድን ነው እንሂድ ብለሽ ፈልገሽ ቢሆን ቅድም እንደዛ ትናገሪኛለሽ? እዛ ሄደን እንድንጨረስ ነው የፈለግሽው? አእምሮሽን ቅድሚያ ነፃ አድርጊ። እኔ ብሩክን የምትፈልጊ ከሆነ እኔ እና አንቺ እንዳንል ምንድን ነው በቃ አልነገርኩሽ። እዚህ ሆነሽ ትችያለሽ። ቀላል ነው ይኸው እኔ አሁንም ሰላምን ነው እየሰጠሁሽ ያለሁት። እዛ ስለሽ ምንም የሚለወጥ ነገር የለም። ምን የዱባይ አየር እኔና አንቺ ፍቅር ይመልሳል እንዴ? አሁንም ቢሆን ነግሬሻለሁ፣ ትችያለሽ፣ ይቻላል። እዚህ
እንደዚህ ማትፈልጊ ከሆነ ደግሞ አሁን በቃ ከዚህ በላይ ንግግር አልፈልግም። በቃ መናገር ያለብህን እስኪ የፈለግሽ ቦታ ልውሰድሽ፣ የፈለግሽበት ልውሰድሽ። ኢትዮጵያ ውስጥ ለጾም ለምንም ይመቸናል። ከፈለግሽ ልውሰድሽ። እንዴ የምርህን ነው? አዎ የምርህን ነው። እሺ እና ለምንም ከመጀመሪያ ዱባይ እንሄድ ለምን አልከኝ? መጀመሪያ ነበር የኔ እናት። እኔ አሁን ትሰሚኛለሽ፣ ማንም እኔ ህይወት ውስጥ ገብቶ ከአንቺ ጋር ለማለያየትም ለማበጣበጥም ቢመጣ ቦታ አልሰጠውም። እውነቱን ልንገርሽ፣ ቼክ አላደርገውም። የዛኔ ግን ሰውንም ላለማስቀየም ከነሱም ለመሸሽ ነበረ። ተረዳሽኝ? በዙሪያዬንም ያለም ሰው ጓደኞቼንም ላለማስቀየም ካፌ ክፉ ቃል ሳይወጣ ለመሄድ ነበር። አሁን ግን ምንም አይመጣም። ምንም ብናገራቸውም ባልናገራቸው ምንም አይለወጥም። ምንም ሰው ነው። የፈለገ ሪስፔክት ብታደርጉ የፈለገ ጥሩ ብትሆኝለት ምንም ያው ነው። ሰውን ከመጉዳት ወደኋላ አይደለም። እሺ አሁን እሺ ምን ላድርግ? ምንም እዚህ ሆነ ሰላም መሆን ትችያለሽ። እኔ እናት ለመግባባት ከሀገር መውጣት ምንም አስፈላጊ ነገር አይደለም። የዛኔ እነዛ ላለማስቀየም ነበር። ለምን እንሂድ አልከኝ? ለመግባባት ብለህ አይደል እንዴ? እንሂድ ነገርኩሽ እኮ በቃ አስሬ ደጋግሜ ነገርኩሽ። በቃ ሰዎቹን ላለማስቀየም ነው። ህይወት ላይ እየገቡ ይመጣበት ሰው አስቀየመ ከኔ ህይወት ላለማስወጣት ነበር። አሁን ግን ማንንም አልምርም። በቃ እንዴ ሰላሜን አጣሁ እኮ ልበድ እንዴ? ከዚህ በላይ ልኑር እንጂ ልኑር። እኔም እኮ መኖር እፈልጋለሁ። እኔ መኖር ከፈለግሽ ሰላም ነው። ይኸው ትተሽ እኮ መተሽ ማቀፍ ትችያለሽ። ትተሽ ሁሉንም ነገር ትተሽ ከኔ ጋር መሆን ትችያለሽ። እኔ እናት ይኸው ክፍት ነኝ እኮ እንዴ አሳልፈሽ እየሰጠሽ ምናምን ምን አስወጣኝ? የትም አንሄድም። ሰላም ከፈለግሽ እዚሁ ትሆኛታለሽ። ሰማሽኝ አይደል? የትም አንሄድም። አብሳራትም ጠንታ ልክ ልኳን ነው የምነግርልሽ። ፍጹም የሚምጣ ማንም ሰንባዲ ይምጣ ልክ ልኩን ነው የምነግርልሽ። ይበቃል። ዋና ያንቺ ነው። እሺ አንቺ ልብሽን ንጹህ አድርገሽ ከኔ ጋር መቀጠል ከፈለግሽ ቀጠልሽ ነው። ከዚህ በኋላ እኔ ምንም ለማመጥበትም ደክምበትም ጉዳይ የለኝም። አይሚ እንዴ ለራስሽ የምታስቢ ከሆነ ሰላም መሆን ይቻላል። ለእኔም አስቢልኝ እንጂ የሚዋደድ ሰው እንዴት ነው እንደዚህ የሚሆነው? እንዴ በሆነው ባልሆነው አትናገሪኝ። በቃ አይመለከተኝም። ሰው ባመጣው ስሜት አትናገሪኝ። ምን አገባኝ እኔ? ብሩክ አፈቀርኩሽ ካለ ተናገሪ። ሀብሳላት ማለት ብሩክ አይደለም። ገብቶሻል አይደል? እንዴ ማንም እየመጣ ይናገራል። እኔ ልትናገሪኝ አይገባም። በቃ ሰላም መሆን ከፈለግ ሰላም ይቻላል። የትም ቦታ ይቻላል። ከሀገር መውጣበት ምንም ምክንያት የለኝም። ምን ይሆን በቃ የዛኔም ነግሬሻለሁ። ጓደኞቼንም ማንንም ማስቀየም አልፈልግም። አሁን ግን ከማንም ምንም አልጠብቅም። የራሳቸው ጉዳይ። ግድ የለም ልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። ያን ፍቅር ባወራ አንደበት ስምህን እንዲያወድሽ ግድ የለም ህመሙን እችላለው ጠላሁት አልልም መልሼ ከእንግዲህ ከኔ ጋር የለህም እያልኩኝ ስምህን ላቦካ እሺ የሚል ልቡና የለኝም ፍቅርህን አረሳም እኔማ። እኔ የምለው ስሚ እስኪ ቀናልኝ አይደለም ሀይሚ ተወኝ በቃ። ለምንድን ነው የምትወሽ? በቃ ያለቀሰ ሁሉ በቃ ልክ ነው ያለቀሰ ሁሉ። ስሚኛ እሺ ምን ላድርግ? እየሰማሁህ ነው። በቃ ተወኝ። ወይኔ አይ ካመመሽ ምግብ ልልሽ እኮ ነው ከከበደሽ። አዎ አልፈልግም። ምግብ ይለኛል እንዴ? እስኪ በቃኝ ነገር አበላኸኝ እኮ እንዴ። እውነቱን እኮ ነው የነገርኩሽ። ምንም ነገር የለም። አሁንም ቢሆን እነግርሻለሁ። እኔ ከመናገር ወደኋላ አልልም። ሀይሚ እግዚአብሔርን የትም መሄድ የለም። ሀሳብሽን መቀየር አለብሽ። እኔ ጋር ሰላም መሆን የምትፈልጊ ከሆነ ይኸውና። እንዴ አትፈልጊም እኮ አንቺ ውስጥሽ እኮ ይናገረኛል። እያየሁሽ እኮ ነው። ከፈለግሽ እኮ በቃ ቡቡዬ እንተው ማለት እኮ ነው። ይሁን ነኝ አይደለ? ሌላ ንግግር ምን አመጣው? በቃ እኔንም አትናደጂ፣ አታናጂ። በቃ እንዴ የመጣው ሁሉ እኛ እህት ላይ እንዲየፈነጨ እኮ ወይ አንቺ ልክ አይደለሽ ወይ እኔ ልክ አይደለሁ። ምንድነው እኮ በቃ አሁን ተወኝ። በቃ ብቻዬን መሆን እፈልጋለሁ። እሺ ብቻሽን ሆነሽ እኔ እኮ ግራ እሺ ብቻሽን ሆነሽ ተውኩሽ። እሺ ከዛስ ምን ታስተካክያለሽ? ምንም በቃ አይመለከትህም እሱ። ይሄ ሁሉ ችግር የተፈጠረው እኔና አንቺ ላይ አይደል እንዴ? ተጠርተው እኮ እኔና አንቺ ላይ አይደል? እና እኔና አንቺ መለየት ላይና አለመለየት ማለት ላይ አይደል? አይደለም ነው ግልጽ እኮ ነው። በቃ ከሁለት አንዱን መምረጥ እኮ ነው።
አንተ ገና አንለያይ ከሆነ አልገባህም። ሲጀመር ገና ምንድነው አልገባህም? ህይወት ምን ማለት እንደሆነ ራሱ እንጃ አይገባህም አይመስለኝም። እሺ አንቺ ገብቶሽ ነው? በጣም ገባሽ? ህይወት በጣም እንዲህ ነው ህይወት። ኧረ እባክሽ እኔ ብሩኬ ጭራሽ እስኪ በቃኝ እንትን እያልከኝ የማይሆን ነገር ትናገራለህ እንዴ? ምንድነው ማየን ነገር? አስብ እንጂ ምንድነው ማየን ነገር የተናገርኩሽ? ምንድነው ማየን ነገር የተናገርኩሽ? ከኔ ጋር ሰላም መሆን ከፈለግሽ ያው አለው ማለቴ ነው ወይ? እየዛትክ አይደለም? እየዛትክ አይደለም ማለት አልበዛም እንዴ? የኔ እናት እሽሩሩ ስልሽ እኮ ጨመርሽ በጣም። በቃ እንሂዳልኩ እኮ። አንሄድም የትም ሀገር መሄድ ይሄንን ሐሳብ ይቀጥላል። ማልከኛ በቃ ተወኝ፣ ብቻዬን መሆን ፈልጋለሁ። አሁን ሂድልኝ። ወይኔ ጉዴ ፈላ። እንደውም ይኸውልሽ ሃይሚ እግዚአብሔርን ትሰሚኛለሽ? ለማንም ብዬ ማንነቴን አልቀይርም። ማን ቀይራለ? ለማንም ማርያምን ትሰሚኛለሽ? ለማንም ብዬ ያለኝ ጥሩነት ያለኝ ለሰው ማሰብ ይሻለኛል። ገብቶሻል? ለማንም ብዬ ረፊ እግዚአብሔርን ረፊ። ኧረ አሁንም ለሌላ ሴት መልካም ነገር አለ። ምንም ለሌላ ሴት ምናምን አይደለም። ሌላ ጣቢያ ትክፈች፣ ሌላ ጣቢያ ትክፈች። ራስ ጉዳይ በቃ ሂድልኝ። ምንድነው ሌላ ጣቢያ የምከፍቺው? ለሌላ ሴት ምን አየሽ? እንዴት ነው የሚያደርግሽ? አልቀይርም ለማንም ብዬ እግዚአብሔርን ማን በቃ እኮ እኔ አልቀይርም። በቃ ማንም ይበለኝም አይበለኝም አልቀይርም። እንዴ መተውለቴን በሚበጣበጡ ሰዎች ምክንያት እኮ ነው እኔ ሌላ ሰው እየሆንኩ ያለሁት። ኦኬ፣ ስለዚህ በዛ ማንነት መቀጠል ፈለግ? እኔ ጥሩነቴን አስቀጥለዋለሁ። ምንም መረክ ትሪት አድርጋ ታዲያ እንዴ ጥሩ ማንነት በዛ ነው መቀጠል የፈለግ? ጥሩ ማንነት ከሴት ጋር ነው ማለት ነው? ና ሂድ። አይ ሃይማኖት ሰሚኛለሽ? ና ሂድ፣ ችግር የለውም። ጥሩ ስትመለስ በር ከፍትልሃለሁ። ሂድ፣ ውጣ። አታርፍ ትሪት አድርጋቸው ሂድ። እየመረጥክ ሲልቀቂኝ በእናትሽ ማንነቴን አልቀይርም ይላል። አልቀይርም ለማንም ይሄ ሀቅ ነው። ፈጣሪ የሰጠኝ ጸጋ ነው። ንጹህነቴን እቀጥላለሁ። ንጹህ እንኩ ማለት ደግሞ ሴት ያተራምሳል፣ ብሩክ ሴት ጋር ይሄዳል ማለት አይደለም። ሂድ እኮ ትሪት አድርግ እኮ አይደለም። እሱናም ተፈጠረ። ሰማሽኝ አይደል? ሴት ማንነት ተቀየረ አይደል? ወይ ኪዳነ ሰሞኑን በተፈጠረው ነገር ተቀየረብህ ማንነት። መቼም ምን ሃይሚ አይደለም ማንነት ነው የቀየርኩት። እኔ እኮ ጊዜው ከፍቷል። ለምን ጥሩ ሰው ሆንክ እኮ ነው ሰው ሁሉ እያለ ያለው። ጥሩነት እንዲህ ነው፣ ንጹህ መሆን እንዲህ ነው። ንጹህ ሰው ማለት ሴት ጋር ሄዶ በቃ ሴትን ወይ ይላል ማለት ነው። አባብሎ ይዛ አሁንም ቢሆን አስረግጬ ነው የምንረዳበት መንገድና እኛ የምንረዳበት መንገድ ይለያያል ማለት ነው። ጎበዞች በቃ እንደ ሴት ካሰባችሁ በደንብ አተራመስላችኋለሁ የኔ ጀግኖች። ያ ማለት እኮ አንቺ ነሽ ማሰብ ገና ህይወት ያልገባሽ ማለት ነው። በጣም አወራህ ግን ህይወት ያልገባሽ አንቺ ነሽ። መስመርህን አለፍክ። ምንም አላወራሁም። ያለፍኩት ነገር የለም። ከዚህ ቤት ንቅንቅ አጣያትም። መውጣት ከፈለግሽ እንደፈለግሽ ትችያለሽ። ከአንቺ ጋር የትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለግሽ፣ ከኔ ጋር ፍቅር መሆን ከፈለግሽ በሩ ክፍት ነው ብዬሻለሁ። እምቢ ካልሽ የራስሽ ጉዳይ። ምንም ለምንሽ ምንም ማድረግሽ ነገር የለም። በጣም በዛ አንቺ ራሱ አራቱ ይባላል። እዚህ በላይ ምንም ላደርግሽ አልችልም። የኔነት ተባረክ። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን እኔ አልፈጠርኩትም ከሱ መለየት። ይህ ብቻ ነው ዘመዴ ለኔ የቀረበ ከዚህ በላይ ምንም ማድረግ አልችልም። በጣም ነው የሰለቸኝ ሁሉም ነገር። አይበቃም?
ሁሌ እንደዚህ መሆን ሁሌ ምናምን በቃ እንዴ እስከ መቼ ነው እንደዚህ የምንሆነው? አንዳችን የሆነ ነገር ስንሆን አንዳችን ይብስብናል የሆነ ነገር ምናምን። እሺ ምንድነው ማደርገው ከዚህ በኋላ? እንደዚሁ እየተጨቃጨቅን ልንቀጥል ነው? በጣም ነው የሰለቸኝ። ሁሉም ነገር ስልችት ነው ያለኝ። እኔ እንጃ በቃ እድለቢስ የሆንኩ ያክል እየተሰማኝ ነው። ሁሉም ነገር እኔ እንትን ስለው በቃ ይብሳል። ለማስተካከል ስሞክር ሁሉም ነገር ይበላሻል። እንደማደርግ አላውቅም። ስለዚህ ከዚህ በኋላ እኔ እንጃ በቃ ቻው ቤተሰቦች። ከዚህ በላይ መታገል አልችልም። ዝም ብዬ ብቻ የሚሆኑትን ነገሮች አያለሁ። እግዚአብሔር እንግዲህ የሚያደርገውን ነገር እሱ ያውቃል።